ስሜ ዳንኤል በቀለ ይባላል። ተወልጄ ያደግኩት አዳማ ነው። የ2016 የፋርማሲ ምሩቅ ነኝ። አሁን እንደ ጌታ ኢየሱስ ክርስቶስ በጎ ፍቃድ አንድ መንፈሳዊ መጽሐፍ ለአንባቢያን አቅርብ ያለው ካሚንግሱን በቅርቡ ደግሞ የእግዚአብሔር መንፈሳዊ መታወቂያ የሚል ሁለተኛ መጽሐፍ ደግሞ በቅርቡ አውጣለሁ። የህይወቴ ለውጥ የጀመረው በእኛ አቆጣጠር 2009 ላይ ይሆናል። መጨረሻ ወር ላይ ነው የህይወቴ ተርኒንግ ፖይንት ወይ ደግሞ የኔ መቀየር መለወጥ 2009 ነው። ለዚህ ትክክለኛ ለውጥ ደግሞ ምክንያት አድርጎ የተጠቀማት ታላቅ እህቴ ነበረ። እሷ በጊዜው ምንም እንኳን ለኔ ጌታ ኢየሱስ ክርስቶስን ባትመሰክርልኝም ባትነግረኝም፣ ነገር ግን የመጀመሪያ እርምጃዋ እኔን ቸርች ይዞ መሄድ ነበር ማለት ነው። ቸርች እንሂድ ባለችኝ ሰዓት ምንም እንኳን ተቃዋሚና ይሄ ስለ ጌታ ስለ ኢየሱስ ክርስቶስ ሲነገረኝ የማልወድ አይነት ሰው ነበርኩ ማለት ነው። በጣም ብዙም ባይሆን ቤተክርስቲያን የሚመላለስ አይነት ሰው ነበረ። በትንሹም ቢሆን ደግሞ የሚጸልይ አይነት ሰው ነበርኩ ማለት ነው። ግን ያንን ጥያቄ ስታቀርብልኝ ለምን እሺ እንዳልኳት እኔ አላውቅም። ጌታ ይሆናል ብዬ ነው የማስበው በጊዜው ማለት ነው። እሺ አልኳትኝ። ቸርች ሄድኩኝ። ቸርች ከሄድኩ በኋላ በጊዜው ቃል ይሰበክ ነበር። ያንን ቃል በጣም መስማት አልፈልግም፣ ግን እሰማዋለሁ። መዝሙሩም ደግሞ በጣም ሲነካኝና ሲገባ ውስጥ ይታወቀኝ ነበር ማለት ነው። እና በጣም ማላቀው አይነት የሆነ ሰላም፣ ማላቀው አይነት የሆነ ደስታ በጣም ይሰማኝ ነበር ማለት ነው በጊዜው ማለት ነው። ከዛ ጊዜ ጀምሮ ማላቀው አይነት ነገር በዛ ቸርች ውስጥ ሆኖ ፊል አደርግ ነበር ማለት ነው። ከቸርች ከወጣው በኋላም የቸርችዋን በወንጌላዊነት የምታገለግል አንድ ሴት ነበረችና በጣም እኔን እንድታናግረኝ በጣም አድቫይስ ታደርጋት ነበር ማለት ነው። ተገፋፋት ነበር እና አገኘችኝ። በጥቂቱም ቢሆን ስለ ጌታ ስለ ኢየሱስ ክርስቶስ አወራችኝ፣ ነገረችኝ። ጊዜው ምሽት ስለነበር በቀጠሮ ተለያየን ማለት ነው። ሮብ ዕለት በቀጠሮ እንድንገናኝ ነገረችኝ ማለት ነው። ከዛ ጊዜ ጀምሮ የደህንነት ትምህርት ጀመሩልኝ። ለውጤ የሚጀምረው 2009 እኔ እዛ ሰዓት የ11ኛ ክፍል ተማሪ ነበርኩ ማለት ነው። ትምህርት ቤት እሄዳለሁ። ከዛ በኋላም ደግሞ በቃ ትክክለኛ የሆነ ለውጥ እኔ ጋር ስለነበረ ዝም ማለትም አልችልም ነበረ። በጣም ስለ ጌታ ስለ ኢየሱስ ክርስቶስ እናገርና አውራ ነበር ማለት ነው፣ በቻልኩት አቅም ማለት ነው። ከዛ ልክ 11 እና 12 ስጨርስ ደግሞ ቀጥታ ካምፓስ ነው የገባሁት፣ ዩኒቨርሲቲ ነው የገባሁት። ከዛም ከገባው በኋላ ግን ያ እሳትና ለጌታ ለኢየሱስ ክርስቶስ ያለኝ ፍቅር፣ ለሱ የመናገር ያለኝ ጉጉት ግን ሊያቆም አልቻለም ማለት ነው። ትምህርት ቤት ውስጥ እንደምታውቁት በጣም ሃርድ ነው። አንዳንድ ነገሮች እንደምናስባቸው አይደሉም። ግን እኔ ትራክትና ባይብሎችን እንኳን ይዤ ሄድ ነበር። በዛ ምክንያትም ደግሞ የዳነ ሰውም ጭምር ነበር ማለት ነው። ብዙ ሰዎች ቀድሞ እንግዲህ የካምፓስና ዩኒቨርሲቲ ተማሪዎች ስትሆኑ ከተለያየ ክልል ነው የሚመጡት ማለት ነው እነዛ ተማሪዎች፣ እና ያላቸው መንፈሳዊነት ራሱ ለቀው ነበር ማለት ነው። እና እኔ በዛ ሰዓት እንደዛ በመሆንበት ጊዜ እነሱ ራሱ ይነኩና ይሄ ቀድሞ የጣሉትን ነገር በንስሐ ወደ መመለስ ወደ ማንሳት እንትን ይሉ ነበር ማለት ነው። እና በጣም ክላስ ውስጥ ከጀርባ ሆኜ ትራክቶችን አድል ነበረ፣ እንሰጥ ነበረ። የማረሰው አንድ ትምህርት ቤት ውስጥ ካምፓስ ውስጥ በመማርበት ሰዓት አቴንዳስ ላይ ወንጌል እስከ መጽሐፍ ድረስ ማለት ነው ደርሼ ነበር ማለት ነው። በዚህ ምክንያት በጣም አስተማሪው ሆቶኑ በጣም ተናዶ ሲናገር ጭምር እንደነበረ አስታውሳለሁ ማለት ነው። እና ይሄ ነበርና በጣም በቃ ከያኔ የነበረ ህይወት አሁን ሰማይ ከምድር እንደሚርቅ በጣም ልዩነት አለው፣ ለውጥ አለው ማለት ነው። በዛ ዩኒቨርሲቲ ውስጥ በመማርበት ሰዓት በጣም ከ30 የማያንሱ ብዙ ሚሽኖችን አድርጌያለሁ። ከጥግ እስከ ጥግ እስከ ደቡብ ኦሞ እስከ ዳሰነች እስከ ጠረፍ የሚባሉ በረሃ የሚባሉ ቦታዎች ላይ ወንጌልን እናገራለሁ። ምንድነው እንደዚህ የሚያደርግህ ብትሉ
እንዲህ ነው ብዬ ላልናገር እችላለሁ። ነገር ግን የገባብኝ ወይ ደግሞ ውስጤ ያለ አንድ ፍቅር እንዳለ ግን አውቃለሁ። በዚህ አጋጣሚ አንደኛ ጴጥሮስ መጽሐፍ ምዕራፍ 1 ቁጥር 8 ላይ ሲናገር እርሱንም ሳታዩት ትወዱታላችሁ፣ አሁን ምንም እንኳን ባታዩት በእርሱ አምናችኋል፣ እርሱም ደግሞ የእምነታችሁ ፍጻሜና የመዳናችሁን እውነት እየተቀበላችሁ ካለ በኋላ በማይነገርና ክብር በሞላበት ሐሴት ደስ ይላችኋል ይላል። የኔ ደስታዬ ለውጥ፣ የኔ ደስታዬ ቦታ ይሄ እንደሆነ አግኝቸዋል። ስለዚህ ብዙ ሚሽኖችን በማድረግ በመውጣት በመናገር ነው የኔ ደስታ ብዬ ነው የምወስደው ማለት ነው። እና ይሄንን ነገር ነው ምለው እና ሌላው ምንም አይነት ተስፋ የለም። በሰማይ ቢሆን በምድር ቢሆን ከምድር በታች ቢሆን የኛን ህይወት የሚቀይር የኛን ህይወት የሚለውጥ የኔን ህይወት የቀየረ እግዚአብሔር የማንንም ህይወት ይቀይራል ይለውጣል ብዬ ነው ማስበው ማለት ነው። ምክንያቱም ኃጢአተኞችን ሁሉ ሊያድን ኢየሱስ ክርስቶስ ወደ ዓለም መጣ የሚለው ቃል የታመነና ሰዎች ሁሉ ሊቀበሉት ይተገባል። በቃ መካከለኛው በእግዚአብሔርና በሰው መካከለኛው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ጌታ ኢየሱስ ክርስቶስ ይወዳችኋል።